Makaba Kanema Kanakurkullo Wakayo Kotinemana Amin Basma Ab Wawald Wampas Kadus Ahadu Amlak Amin Kedus Tabile Mutmasajan Alpha and Omega El Shaddai Kedus Amlakachin Hoy Echinilas Barke Kadise Satan Jigna Sakinalen Runuskana Lante Yun Kulkullo Jalan Tekan Galate Potam to Gopta Uyota Sana Balesa Kenyan Uliste Uyakana Pakitiwan Pinitepi Galan Sifiato Kabajamo Alpakenya Esailu Ucha Manamutakana Akasmas Aponi Luota Baraton Dibata Matwa Kristus Nutrition Naganya Wakayo Akunda Kenya Taulafi Nagansin Lafada Kambutani Ndem Nadaracho Amin Kurusgana Irasoyam Dunam Sagan አንድ በታችን የከፈተልን ቅዱስ እግዚአብሔር ክብር ምስጋና ለሱ ይሁን። እንዲሁም አዛኝቷ እመብርሃን እመአምላክ ወላዲተ አምላክ ጻድቃን ሰማዕታት ቅዱሳን መላእክት እንደየማዕረጋቸው ስማቸው የተከበረ ይሁንልን። እንደምን አደራችሁ? አቅርቡልኝ። እንደው እስቲ በሞቴ ውጭ ላይ ያላችሁ እስቲ ወደ ውስጥ ገባ በሉ። በዚህ ጋር ከታች በኩልም የሆነ ሰው ይታየኛል። እስቲ ፈጎ ረከጅርተሜ ያዳ ዋቀዮ ሐላሲኒ ፍሮጀ ሶር ያፍለት ደሰን ያዳ ኤጋ ደቂቃ ሙራሰ ወጅን ይችንቶራ ደቂቃ ሙራሰ ከነከ ሰቲ ዋን ጅሬኛ ከኛ ቡራ ተውቶ ወጅን ይባራና ጥቂት ደቂቃ ነው የምንማማረው። በዚህ ደቂቃ ለህይወታችን መሰረት የሚሆነን ነው የምንማረው። እንዲሁም ማምጣታችን ካልቀረን ድካማችን ከንቱ እንዳይሆንብን ትምህርታችን ትምህርት ከንቱ እንዳይሆንብን አምልኳችን አምልኮተ ከንቱ እንዳይሆንብን እግዚአብሔር እንደውም በቸነቱ ይርዳን። ማን ይርዳን? እኙ አገርጋሩ ዋቀዩ አገርጋሩ ጉያራቲፊ ሰገሌ ዋቀዩ ኪታበ ቁልቁሉ keessatti katabamee jiru keessaati mata godhannee kanatti barumsa keenya waliin barannu sagalee akkas jedhu wangeela Maatewos boqonnaa 7 lakkoofsa 7 irratti kadhadhaa isiniif kennamaa nuun jedha። የትምህርታችን ርዕስ የሚሆንን በዚህ በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ የሚገኝ ኃይለ ቃል እንዲህ ይላል የእግዚአብሔር ቃል፣ ለምኑ ይሰጣችኋል። ምን በሉ ተረጋገሩ። ምን በሉ እስቲ ድገሙ። ምን በሉ? ለምኑ። ይህንን ቃል የተናገረው መድኃኔ ዓለም ጌታችን ኢየሱስ ክርስቶስ ነው። ይህንን ቃል የጻፈልን ደግሞ ከ12 ሐዋርያት አንዱ ሐዋርያ የሆነው ቅዱስ ማቴዎስ ነው። የሐዋርያው ቅዱስ ማቴዎስ ታሪክ ጥቂት ልንገራችሁ። ሐዋርያ ቅዱስ ማቴዎስ በመጀመሪያ ስሙ ሌዊ ነበር የሚባለው። ወደ ጌታ ከመምጣቱ በፊት ወደ አገልግሎት ከመምጣቱ በፊት ስሙ ሌዊ ነበር የሚባለው። ከነገደ ይሳኮር ነው። ከመጣ በኋላ ነው ማቴዎስ የተባለው። ማቴዎስ የደረሰው ጥሪ አንድ ጥሪ ብቻ ነው፣ እንደ ሌሎቹ አይደለም። የማቴዎስ ጌታ በማቴዎስ ሲያልፍ እንዲህ ያለው ተከተለኝ አለው። ምን በለኝ? ምን በለኝ? ተከተለኝ አለው። በዚህም ጊዜ ቅዱስ ማቴዎስ ለሮም መንግስት ቀረጥ ይሰበስብ ነበር ቁጭ ብሎ። ነገር ግን ይህንን ቃል በሰማ ቁጥር እንደሰማ ጌታን ሄዶ አንድ ነገር ጠየቀው። ጌታ ሆይ እኔ እንኳን እከተልሃለሁ፣ ነገር ግን አንድ ነገር አድርግልኝ አለው። ምን ላድርግልህ አለው? ወደ ቤቴ ግባና ከኔ ጋር እራት ብላ። ወደ ቤቴ ቢንበል ወደ ቤቴ ግባና ከኔ ጋር እራት ብላ። አያችሁ ክርስቲያኖች፣ መታደል እኮ ነው። ዛሬ እኮ እኛ ስንበላ ጌታ ሆይ የሚበላውን ባርክልኝ፣ የሚጠጣውን ቀድስልኝ፣ ከስጋዬ ከደሜ ጋር እንዲዋሂድ አድርግልኝ፣ አጋንንት ከምግብ ጋር እንዳይገባ ወደ ውስጥ አንልም እኮ። ዛሬ የምንበላ በሽታ የሆነብን
የምንጠጣው በሽታ የሆነብን እኮ ለዚህ ነው። እግዚአብሔርን አንጠራበትም። ክርስቲያኖች ስትበሉ ስትጠጡ ስመ እግዚአብሔርን ጥሩበት፣ ግደላቸው። ሐዋርያ ቅዱስ ጳውሎስ እንደተናገረው ጌታ ሆይ እኔ ካንተ ጋር መኖር እፈልጋለሁ አለው። አገርተኒ ቁልቁልች ማቴዎስ ጋፈ ጎፍታን ነዱካ ቡይ ጋፈ ጀዱኒ ጎፍታ ዋተክ ጋፈተንስ ማንጀሪ ያ ጎፍታን ለስ ዱካ ነምቧ መነኮሴን እርባተነ ወሊትኛዱ መነኮሴን እርባተነ ወሊ ማድጎዲ እርባተነ ወሊትኛዱ ጀደን ጎፍታንስ ዮ ሰዋመን ከነመጀላ እንድን ዮ ሰዋመን ከነመጀላት ነመን ቱፈን ቶለ ጀደ ማቴዎስ ወጅኒቲ መነሳሴኔ ወጅኒኛቴ ቢሴ ቀበኛ ሳሙ ማቴዎስ ሞከዘን ጎፍታ ሜና ኤጊ ቀበኛ ጥቃተ ክንቀባ ይሸሙ ኢየሱስ ታፈንሬን ፈጀደ ኢየሱስ ታፍሬ ጎፍታ ዱካ ቆይ ሰናም ቦደ ቁልቁልች ማቴዎስ ዱካ ቦታ ኩለ ለማን ከሳ ተኮታኤ ወንጌላ ወጣርፈን ከሳ ተኮታኤ ጎፍታ ዱካ ቆይ በሩምሳ በዮታ ዱኛ ረናነ ኤጋ ቁልቁልች ማቴዎስ ሰገሌሳ በሬሰ ሰነ ከሰቲ ተኮ ማሎዳ ከረዳ እስኒፍ ከነማዳ ሰገሌ ከነ ጎፍታን ጋፈት ዱበቱ ወንጌላ ማቴዎስ ወዱብስተን ወንጌላ እሳ ብቁና ሸነንገሰ ዴቲቲ ከንጅሩ አንቀጸ ብፁዓን ጀደማ ባፈተ ቁልቁሎታ ጀደማ ከነረቲ ጎፍታን ተበርቲ በኤ ነሞተ ኩማተማን ለካመን ጋፈ በርሲሱ ኬሳቲ ጀችሳ ቶኮ ከረዳ እስኒፍ ከነማ በርባዳ ኒ አርገቱ በልበለ ሩጉታ እስኒፍ ፈነማ ጀደኒ ላላ ለምኑ ይሰጣቸዋል። እዚህ ላይ አንድ ነገር ልብ በሉ ክርስቲያኖች፣ ለምኑ ይሰጣቸዋል ያልን ማን ነው? እግዚአብሔር። ለምኑ ይሰጣቸዋል። ለምኑ ይሰጣቸዋል ማለት ብዙ ነገር አለው፣ ብዙ ነገር ነው ያዘለው። ነገር ግን አንድ ሰው ከእግዚአብሔር አንድ ነገር ከፈለገ ከእግዚአብሔር የሚሻው ነገር ካለ ከእግዚአብሔር የሚመኝ ነገር ካለ ምን ማድረግ አለበት? ማለመን መጠየቅ አለበት። የማይለምን ሰው፣ የማይጸልይ ሰው፣ የማይሰግድ ሰው ከእግዚአብሔር አንድች ነገር አያገኝም። ኢማኑ ክርስቲያኖች ምንም ነገር አታገኙም። ማትለምኑ ከሆነ ማትጸልዩ ከሆነ ምንም ነገር አታገኙም። ምናልባት ይሄ ትምህርት ላይ ይመቻቸው ይችላል። ብዙን ጊዜ ጸሎት ሲባል ስለማይመቸን፣ ስግደት ሲባል ስለማይመቸን፣ ጾም ሲባል ስለሚያመን ላይመቸን ይችላል። በመረንም መዋጥ ነው ያለብን። የእግዚአብሔር ቃል ነው፣ ምንም ማድረግ አይቻልም። አያችሁ፣ የሚለምኑ ሰዎች ያገኛሉ። የሚጸልዩ ሰዎች የጸሎታቸውን ዋጋ ያገኛሉ። የማይጸልዩስ ምን ያገኛሉ? የሚጸልይ ሰው የእግዚአብሔር ማደሪያ ነው የሚሆነው። የሚጸልይ ሰው የሚጾም ሰው የእግዚአብሔር ማደሪያ ነው የሚሆነው። የማይጾም የማይጸልይ ደግሞ በተቃራኒው የአጋንንት ማደሪያ ነው የሚሆነው። ዛሬ ጸሎት ስንባል የሚያምን ጸሎት ሲባል ሆዳችን፣ ወገባችን፣ ጀርባችን፣ እግራችን የሚልን የመንፈስ ቅዱስ አድሮብን ይመስላችኋል? ቀድሞ እግዚአብሔር ከመግባቱ በፊት ወደ ሰውነታችን ቀድሞ የገባ ነገር አለ ማለት ነው። ለጸሎት ስንቆም የሚያዛጋን ቁርጠትን የሚያመጣብን ያ ክፉ ጥላት ቀድሞ ከገባ የእግዚአብሔር መንፈስ ቅዱስ በውስጣችን እንዳይገባ እኛ የእግዚአብሔር ማደሪያ እንዳንሆን ቀድሞ መንገዱን ይዘጋል። አያችሁት? ጌታ ደግሞ ምንድነው ያለው? ለምኑ ይሰጣችኋል ነው ያለን። ለምኑ ምን ይባልላችኋል? ይሰጣችኋል። እስ ክርስቲያኖች ጸሎት ማለት ምን ማለት ነው? ከረና ይጀቹም ማልጀቹላ ጸሎት ማለት ምን ማለት ነው? አሁን አባቶቻችን እነሱ ያውቁታል በደንብ ጠንቅቀው። እኛስ እስቲ ጸሎት ማለት ምን ማለት ነው? ጸሎት ማለት ክርስቲያኖች አሁን ብዙዎቻችን ስለተመቸን ብቻ እንጸልያለን። እንደው እግዚአብሔር አዋቂ ነው፣ እንደው እኔ ምን አገባኝ፣ እሱ እኮ አዋቂ ነው፣ እግዚአብሔር እኮ ልቦናን ኩላሊትን ይመረምራል እንላለን። እግዚአብሔር እኮ ልቦናን እንጂ እኮ ሰውነትን አይመለከትም እንላለን። ነገር ግን ልቦናችን ጥሩ አይደለም። ችግሩ ደግሞ እዛ ጋር ነው። የልቤን እግዚአብሔር ያውቃል እያልን ልቦናችን ክፉ እንደሆነች እኮ እሱ ያውቃል፣ ክፉ እንደሆነ እሱ ያውቃል እንላለን። እንደውም ዝም ብዬ አባታችሁን ካልኩ ምን አገባኝ ነው የምንለው። ልብ በሉ። ጸሎት ማለት ከረና ጀቹን
ዳንድ ኢልሚነማ ኢትንገረ ዋቀዮት ደሙዳ ጸሎት ማለት የሰው ልጅ ወደ እግዚአብሔር የሚሄድበት መንገድ ነው። እየሰማችሁኝ ነው? እየሰማችሁኝ ነው? ነረገፈቻ ጅርቱ ከረና ጀቹን ማለት ጆረን ስንጀለ ከረና ጀቹን ዳንዲ ኢልሚነማ ኢትንገረ ዋቀዮት ደሙዳ ጸሎት ማለት የሰው ልጅ ወደ እግዚአብሔር የሚሄድበት መንገድ ነው። አያችሁት ክርስቲያኖች? አንድ ሰው በጸሎት በቆመ ቁጥር ከእግዚአብሔር ጋር ይገናኛል። ወደ እግዚአብሔር ማደራ ወደ ጸባዖት ይመለከታል። ጸሎት ማለት የሰው ልጅ ወደ እግዚአብሔር የሚሄድበት መንገድ። እንደውም ስንጸልይ ምንድነው የምንባባለው? ሐሳባችን ሰብስብ አይደለም ብባለው? አዎ ዓለም የገዛን ዓለም የነጠቀን ሐሳባችን፣ ዓለም የበላብን ሐሳባችን፣ ዓለም ሽባ ያደረገብን ሐሳባችን እስቲ ወደ እግዚአብሔር እናድርገው፣ እስቲ ወደ እግዚአብሔር መልሶ ነው የምንባባለው። አያችሁት? የሚጸልዩ ማለት ከእግዚአብሔር ጋር ይገናኛል ማለት ነው። ከእግዚአብሔር ጋር ይነጋገራል ማለት ነው። የማይጸልይ ሰውስ እንዴት ይነጋገራል? በምን ይነጋገራል? እንዲሁ በእንስሳ ጠባይ መኖር ካልሆነ በስተቀር። የእንስሳ ጠባይ ታውቁታላችሁ? የእንስሳ ጠባይ ማለት ለምንም ግድ የለውም። ቢጸልም ባይጸልም፣ ቢዘንብም ባይዘንብም ምንም ደንታ የለውም። የእሱ ችግር አንድ ችግር ብቻ ነው፣ የሆድ ነገር ብቻ። አይጉደልበት፣ ያገኘውን ብቻ እየበላ ዝም ብሎ ይኖራል። አያችሁት ክርስቲያኖች? እኛ ደግሞ ክርስቲያኖች የእንስሳ ባህሪ የለንም፣ የሰው ባህሪ ነው ያዝነው። እግዚአብሔር ያደለን ያጎናጸፈን ባህሪ ነው ያዝነው። የማይጸልይ ሰው ከእግዚአብሔር አይገናኝም፣ በምንም አይገናኝም። ምንም ቢሆን አሁን ብዙን ጊዜ ምን ይላሉ መሰላችሁ ክርስቲያኖች? እንዴ እኔ እኮ በየጊዜው ጸልያለሁ፣ እኔ እኮ በየጊዜው ጾማለሁ፣ መጸውታለሁ። እንዴ አቶ ከሌ ቁመች ቤተ ክርስቲያን ሄደው ያውቃል? እንደሱ ይሁን ነገር ሰብስቦ እዛ በቤቱ አመልክ የለ እንዴ? እሱ መች ታመመ? እሱ እንደው ከኔ ይልቅ እኮ እሱ ጤነኛ ነው፣ ከኔ ይልቅ እሱ እኮ ሀብታም ነው ምንልበት ጊዜ የለም እንዴ? የለም? ኧረ አለ። እኔ ብዙን ጊዜ ሰማለሁ ጸልዩ ስላቸው እንቱም በመጸለይ ነው ፈተና ይበዛብኝ የሚሉ ሰዎች አሉ። ጸሎት ስላበዛው ነው መሰለኝ ፈተና ይጸና የሚሉ አሉ። ግድላቸውም ጌታ በሚመጣ ጊዜ አጋንንት የሸለማቸው ሰዎችና መንፈስ ቅዱስ የሸለማቸው ሰዎች የሚለያዩበት ጊዜ ይመጣል። ጌታ ሲመጣ እኮ ነው የምንለያየው። ዛሬ ሁሉም ተደባልቆ ነው የምኖረው። ዛሬ ሁሉም በአንድ ላይ እኮ ነው የምኖረው። ጻድቁም ኃጥኡም፣ ቅዱሱም እርኩሱም አንድ ላይ ነው የሚኖረው። ጿሚውም የማይጾሙም፣ የሚጸልዩም የማይጸልዩም ሁሉም አንድ ላይ ነው የሚኖረው። ስለዚህ የሚጸልይ ሰው ምንም ቢሆን ለእግዚአብሔር ቅርብ ነው። ለእግዚአብሔር ምንድን ነው በሉ እንጂ፣ ለእግዚአብሔር ምንድን ነው? ቅርብ ነው የሚጸልይ ሰው። በቃ የማይጸልይ ሰው በጣም ሩቅ ነው። የሚጸልይ ግን ምንም ቢሆን ጸሎት ያለው ሰው ምንም ቢሆን ፈተና ቢበዛበትም እርኩስ መንፈስ ከእጄ ወጣ አመለጥከኝ እንደምንም ጎትቼ ወደ በረቴ መልሳለሁ ብሎ ቢዝትበትም ለእግዚአብሔር ቅርብ ነው። ለቅዱሳን ቅርብ ነው። ለመላእክት ቅርብ ነው። ፈተና ስለበዛባችሁ ተስፋ አትቁረጡ። ጸሎት አታቆሙ። አሁን ጸሎት ስንጀምር ፈተናውም ይጀምራል። ጸሎት ስናቆም ፈተናውም ይቆማል። ለምን ይመስላችኋል ክርስቲያኖች? አስባችሁታል? ጸሎት ስንጀምር ፈተናው ለምን ይመጣል? እርኩሳን መናፍስት ይሄ ሰው ከእጃችን ሊወጣ ነው፣ እኛ ብቻችን ሲኦል ልንገባ ነው፣ እንደምንም ብላችሁ ያዙልን። ሄዴ አጋንንት ብቻውን ሲኦል መውረድ የሚፈልግ ይመስላችኋል? ብቻውን እኮ መሄድ አይፈልግም። ብቻውን መቃጠል አይፈልግም። ደቦ ይፈልጋል፣ አጋሽ ይፈልጋል። ለዛም እኮ ነው ጸሎት በጀመርነው ቁጥር ክፋትና ምቀኝነት የሚበዛብን፣ ቤተሰቦቻችን የሚለዋወጡብን፣ ዘመዶቻችን የሚቃየሩብን፣ ወገን ጓደኛ የሚለዋወጥብን እኛ ከነሱ ባህሪ ተለይተን የቅዱሳን የጻድቃን ባህሪ ማየት ስንጀምር ነው። ያን አጋንንት አይመቸውም፣ ምቾት አይሰጠውም ለአጋንንት። ለምን? እየሄድክ ነዋ፣
እየገባን ወደ አባቲ ቤት ስትሄድ አይመችም። ያዝልን እኛ ጋር ይላል አጋንንት። እንደውም አንዳንድ ጊዜ አንዳንድ እናቶች ክፍለ ሀገር ሲሄድ ወይም ደግሞ እንዲሁ ገጠር እየዞርኩ ሳገለግል ይነግሩኛል። ስለ ቃልቻ ነገር ይነግሩኛል። ቃልቻ እሱ እኮ እንደውም የህይወት ነገር ይነግረኛል እኮ እሱ እኮ ለእኔ ቅርቤ ነው ይላሉ። አያችሁ፣ ቅርቤ ነው። ቤተክርስቲያን እሄዳለሁ፣ ቃልቻ ቦታ እሄዳለሁ፣ ጠንቋይ ቤት እሄዳለሁ፣ ቤተክርስቲያን እሄዳለሁ የሚሉ አሉ። አጋንንትና እግዚአብሔርን አንድ መቀመጫ ላይ ማስቀመጥ የሚፈልጉ ልጆች አሉ። እንዲህ አይነት ሰዎች አሉ። ለአጋንንትም እየሰገዱ ለእግዚአብሔርም የሚሰግዱ ሰዎች አሉ። አያሳፍርም ሆይ? አጋንንትን በእግዚአብሔር እኩል ማንገስ አይከብድም ሆይ? ክርስቲያኖች ምን ነው በቀረብንስ? ምን ነው በአጋንንት የሚመጣ ትንቢት፣ በአጋንንት የሚመጣ ወሬ ቢቀርብንስ? ትልቁ ሞታችን አጋንንትና እግዚአብሔርን አንድ ቦታ ባስቀመጥነው ቁጥር ነው። ልብ በሉ። አንዳንድ ቦታ ተደብቃችሁ የምትሄዱ ክርስቲያኖች ካላችሁ፣ ልጄ ታመመችብኝ እንደውም በቀይ ቀለም ጽፌ ስጠኝ የምትሉ ሰዎች ካላችሁ፣ እንደውም ልጄ ሰላም አጣ እኔም ሰላም አጣሁ አባ እንደውም ለርሶ መጀን እያለ የሚወርቅ ሰው ካለ ወየውለት። ለዛ ሰው በፍርድ ቀን ይጠየቅበታል። በዚህ ምድር በስቃይ ብትኖር ይሻላል በሰማይ በስቃይ ከምትኖር። በዚህ ብትሰቃይ ይሻላል በዛ ከምትሰቃይ። እቺ እኮ አጭር ዕድሜ ናት፣ 67 ብትሆን ነው። ያኮ ዘላለማዊ ነው። ያኮ ለዘላለም የምንሰቃይበት ሀገር ነው። እንደውም እግዚአብሔር ከዚህ ይጠብቀን፣ እግዚአብሔር ይጠብቀን። ስለዚህ ክርስቲያኖች፣ እነዚህ ሰዎች ፈተና ይጸናባቸዋል። ጸሎት የሚያበዙ ፈተና ይጸናባቸዋል። ለምን ይመስላችኋል? አጋንንት በረት ወጥቶ የአጋንንት ሰንሰለት ቆራርጦ አንተ አጋንንት ወደዛ በል እኔ ወደ አምላክ ሄዳለሁ ማለት ሲጀምሩ አጋንንት እንደምን ይዛችሁ ነው። አለበለዚያስ በተለያየ በአጋንንት ሴራ በሚቀኞች ያስሩትና ቁጭ እንዳይጸልይ ያደርጉታል። እናንተ ግን በርቱ። ጸሎት ማለት ወደ እግዚአብሔር የምታደርሰን መንገድ ናት። ከረና ጀቹን ገረ ዋቀዮት ኢልሚ ነማ ከንት እንደሙ ዳውበዳ ዮ ከረተን ገረ ዋቀዮ ደምቱ ዮ ከረተን ዋቀዮት ይነገርቱ ዮ ከረተን ሙለተ ጋሪ ቀብዱ ዮ ከረተን ኢልሞን ከሰንለ እንኩብሰት ይወርኩብሰት ለርከከሰደው ከረተን ይፈይት ከናቲ ከረና ጀቹን ዳንዲ ኢልሚ ነማ እትን ዋቀዮ ወልቲ ወለርጉ እን ከምብራ ከረና ጀቹን ዋና ሀዊነ ከንት ይነርገኑዳ ከረናችሁ ማልቹን ስንጀደ ከረና ጀቹን ዋና በርባን ከነት ይነርገኑዳ። ጸሎት ማለት የምንመኘው ነገር የተመኘነው ነገር ከእግዚአብሔር የምናገኝበት ነው። ብዙ ምኞት አለን። አሁን ብዙ ምኞት፣ ነገር ግን ምኞታችን የምን ምኞት ነው? ሰማያዊ ወይስ ምድራዊ? አሁን ብዙውን ጊዜ የሚቸገርን ክርስቲያኖች ስለ ምድራዊ ነገር ነው። ስለ ምድራዊ ነገር ነው የሚጨንቀን። ዘላለማዊ አይጨንቀንም። እኔ ግን እንዲህ ነው የምላችሁ፣ እናንተ የምትመኙት ምድራዊን ሳይሆን ሰማያዊ እንዲሆንላችሁ እግዚአብሔር ይርዳችሁ። እግዚአብሔር ይርዳችሁ። ታዲያ ምን በሉ ያበዛባችሁ እንዴ? ስንጀላኔ ረሴ ከረና ጀቹን ዋና ሀዊነ ከንቲ ነርገኑዳ እላ ማል ጀደ ዋቀዩም እስም ጀልቀባ ጅረኛ ሀዋ ጀደ ቁልቁልማ ሀዋ ሰናም ቦሮንዱ ስኔ ከነማ ጀደ። ብዙ ነገር እንመኛለን። እንደ ማንኛውም ሰው ጥሩ ቤት፣ ያማሩ የተዋቡ መኪናዎች፣ ያ የተዋበ ጌጣጌጦች ብናደርግ ደስ ይለናል። ነገር ግን ምን ዋጋ አለው? ጌጣጌጡንም ወርቁንም ቤቱንም መኪናውንም በአንድ ቀን እርግፍ ተደርጎ በአንድ ጨርቅ ነው ተጠቅልለን የምንወርደው ጉድጓድ። አያሳዝንም? ለብዙ ዘመናት የገነባ ነው። ለብዙ ዘመናት ሰርቀንም ይሁን ጉቦም ተቀብለን ይሁን ድሃን አስለቅሰንም ይሁን የሰበሰብነው በአንድ ቀን ጥለን ስንሄድ አያሳዝንም? በአንድ ቀን በአንድ ሳጥን በአንድ ጉድጓድ 1 ሜትር በማትሞላ ዛሬ 100 ሜትር 50 ሜትር ላይ አይደለ ሰው ምጣላ የሚጋደለው ለመሬት ብሎ፣ ነገር ግን እሱ የሚተኛበት 1 ሜትር የማትሞላ 1 ሜትር በአንድ ጨርቅ ጠቀልና
ዱብ አድርጎ ከ3 ቀን በኋላ ተረስተሃል የለም። ይመለሱና በአንተ ንብረት ላይ ይጣጣላሉ። ይመለሱና በአንተ ንብረት ላይ ይፋጃሉ። ለዘመናት ከእግዚአብሔር ተለይተ የሰበሰብከውን ንብረት ለጸሎት ጊዜ የለኝም፣ ለቤተ ክርስቲያን ጊዜ የለኝም እያልክ የሰበሰብካትን ሀብት በአንድ ቀን ላይ ትሄዳለህ። ስለዚህ እቺ ምድር ከንቱ ናት፣ ከንቱ አይደለችም። ከንቱ ናት፣ ከንቱ አይደለችም፣ ከንቱ ናት። የቅዱስ ዳዊት ልጅ ሰለሞን እንዲህ ያለው ሁሉን ነገር አየው አለ። ሀብቱንም አየው፣ ዝናውንም አየው፣ ውበትንም አየው። ነገር ግን ከንቱ 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 የከንቱ ከንቱ ነው ያለው። ከንቱ በቃ አያችሁ። የኛ ምኞት ግን መሆን የነበረበት ከክርስቶስ ጋር መኖር ነበር። ከጻድቃን ከሰማዕታት ጋር ለእግዚአብሔር ምስጋና እያቀረቡ በሰማያውያን ቋንቋ ነበር ምኞታችን። ያ ነበር የተመኘነው ከእግዚአብሔር የምናገኝበት በጸሎት ነው ያልኩ። ለዚህ ነው ቅዱስ ዳዊት እንዲህ አለው፣ ጌታዬ ሆይ አንድ ነገር ይፈልጋለሁ፣ ያችንን እምሻለሁ፣ እሱንም በቤት ለዘላለም ይኖር ዘንድ እመኛለሁ አለው። በቤት ለዘላለም ነው ያለው። አንዲት ነገር ግድላቸውም። ሀብቱም ይመጣል፣ ዝናውም ይመጣል፣ ስልጣኑም ይመጣል። ግን ከእግዚአብሔር ጋር ጥብቅ በሉ፣ ተጣበቁ እስቲ ከእግዚአብሔር ጋር በጸሎት ጌታዬ ሆይ ወደ እኔ ና፣ ኃጢአቴ አድክሞኛል፣ ኃጢአቴ ጉልበት ነስቶኛል፣ ሰላም አጥቻለሁ፣ ጌታዬ ሆይ ድረስልኝ በሉት እስቲ ክርስቲያኖች። እንደውም ጌታ ወደኛ ይምጣ እንከብራ። ሌላ ደግሞ ስለምን እንጸልያለን? እስቲ አሁን የተናገርነው ስለ ጸሎት ነው። ስለ ጸሎት ነው። ጸሎት ምንድን ነው የሚለው ከረና ማሊዳ ሰጀዶ ቱሬ ናምኑ ተመላለ ሰገለንት የጅራ ሰገለን ኮ ነጋማ ዋቀዩኑ አገርጋሩ ፍጡዳ ከኤራ እንኑ ተመላለ ከረናን ማሊፍ ከረናዳ ከኑ ተመላለቹራ ማሊፍ ከረና ማሊፍ ከረና ክርስቲያኖታ እላው ባዳ ማሊፍ ከረና። ለምሳሌ እኔውን ጸሎት እያረኩ ነው ልበል። ለምን እጸልያለሁ? የኔ ፍላጎት ምንድን ነው? ግቡስ ምንድን ነው? ምኞቴስ ምንድን ነው? አባታችን አባ ጊዮርጊስ ዘጋስጫ እንዲህ ይላል፣ እኔ እኮ በየጊዜው ጸሎትን የሚያበዛ የእግዚአብሔር ትእዛዝ ስለሆነ ነው ይላል። የማን ትእዛዝ? የእግዚአብሔር ትእዛዝ እኮ ነው። አንዱ ቢጸልም ባልጸልም መፍትሄ ነው ይላል። መፍቱን ማን ሰጠን? እግዚአብሔር እኮ ጸልዩ ነው ያለን። ወደ ፈተና እንዳትገቡ ጸልዩ ነው ያለን። እኔ ደግሞ አልጸልም መፍትሄ ነው ካል የእግዚአብሔር ትእዛዝ ትዘናል ወይስ አክብረናል? ከእግዚአብሔር ሕግ ውጭ ሆነናል ወይስ አልሆንም? ክርስቲያኖች፣ ስለዚህ ጸሎት ምንድን ነው? ስለምን እንጸልያለን ካልን አንድ ነገር ሊበላችሁና እኔም ትምህርቴን ጠቅለል አድርጎ ጸሎት ለምን እንጸልያለን ለምለው የያዝነው ነገር የኛ የሆነው ነገር እንዳይወሰድብን ነው። የኛ የሆነው ነገር ምን እንዳይሆንብን በሉ፣ ምን እንዳይሆንብን? እንዳይወሰድብን። ክርስቲያኖች ለምሳሌ ህይወታችን አለች። ህይወታችን ብርሃናችን ነች። ህይወት ብርሃን ናት። ህይወታችን ያለ ጊዜ እንዳትወጣ እንዳትወሰድብን መጸለይ ያለብን። እባክህ ጌታዬ ሆይ እድሜ ጨምርልኝ፣ የንስሐ እድሜ ስጠኝ እባክህ እያልን እንጸልያለን። የማይመለሱ ግን የማይጸልዩ ግን ህይወታቸው ትወሰዳለች ይላል። በዚህ በዮሐንስ ራእይ ምዕራፍ 2 ቁጥር 5 ላይ ከቁጥር 3 ጀምራችሁ ስታነቡ ተመለስ ይላል። ተመለስ፣ የቀድሞውን ስራ የማትመለስ ከሆነ እነሆ ይመጣባለሁ። እነሆ ምን ልባለሁ? ግድ በሉ፣ ምን ልባለሁ? ይመጣብሃለሁ፣ መቅረዝን ከቦታው አነሳታለሁ ይላል። መቅረዝን ከቦታው አነሳታለሁ። እንደውም እግዚአብሔር ምሮን ነው እንጂ መርምሮን ቢሆን ማን ይቆማል? እዚህ ክርስቲያኖች
ከኔም ከእናንተ ማን እዚህ ይቀመጣል? ግን ምን ይላል? ተመለስ፣ በቃ ኃጢአት ይበቃል፣ ክፋት ይበቃል፣ ተመለስ ይለናል። ማትመለስ ከሆነስ ግን መቅረዝን ከቦታው አነሳታለሁ፣ ይወስዳታለሁ ይላል። መቅረዝ ማለት ብርሃን ነው። በመጽሐፍ ቅዱስ አንድምታ ሕይወት ነው። ሕይወትን አወጣታለሁ። ዛሬ የምትመካበትን፣ ዛሬ ኩራት የምትልበትን፣ ዛሬ ብዙ ነገር የምታረግበትን ይህንን ሥጋ ወደ መቃብር አድርጌ ይህንን ነፍስ ደግሞ ወስዳታለሁ። እሷን ደግሞ ጽድቅ ካላት ከጻድቃን ጋር፣ ክፋት ካለባት ከክፎች ጋር እደምራታለሁ ይላል። እግዚአብሔር ይጠብቀን። ያለነው ነገር እንዳይወሰድብን እንጸልያለን። ጤናችን እንዳይወሰድብን፣ ሰላማችን እንዳይወሰድብን፣ ቤተሰብ እንዳይበተንብን፣ ትዳር እንዳይበተንብን፣ ትዳር ሰላም እንዳያጣብን እንጸልያለን። የማይጸልዩ ሰዎች ትዳራቸው ሰላም የለውም። ጭቅጭቅ፣ ንትርክ፣ አለመግባባት ይበዛል ቤት ውስጥ። እስቲ የሚጸልዩትን ደግሞ እዩት። እነ አብርሃም እነ ሳራን ተመልከቱ። አያችሁት? ጤና እንዳይወሰድብን። አሁን እኛ ጤነኞች ነን፣ እግዚአብሔር ይመስገን። እግዚአብሔር እንደውም ከዚህ በላይ ጤናውን ያድለን። ሌሎች ግን ጸበል ቦታ ናቸው። ለምን ይመስላችኋል? በምቀኞች ጤንነታቸው ተነጥቆ ተወስዶባቸው፣ እድላቸው ተወስዶባቸው፣ ተምሮ እንዳልተማረ ሰርቶ እንዳልሰራ የሚሆኑ ወገኖች አሉ እኮ። ዛሬ ሆስፒታል ብንሄድ ስንቱን ነው የምናየው? ሕፃኑንም ትልቁንም አዋቂውንም ሁሉን ነው የምናገኘው። ለምን? ተወሰደባቸው ጤናቸው፣ የዓይናቸው ብሌን ተወሰደባቸው፣ ሰላማቸው ተወሰደባቸው። በመከራና በስቃይ ነው ያሉ የሚኖሩ ክርስቲያኖች። ወደዛ ከመድረሳችን በፊት እንጸልይ። እግዚአብሔር ቸርነት ወደኛ እንዲመጣ፣ የእግዚአብሔር ምሕረት ወደኛ እንዲመጣ እንጸልይ። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። እንደኛ ስራማ አይደለም ክርስቲያኖች። እንደኛ ስራ ነው እንዴ? እንደኛ ስራ ነው ወይ? አይደለም። ሰቆቃ ኤርምያስ ምዕራፍ 3 ቁጥር 22 ላይ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ይላል። ያልጠፋ ነው ከሱ ምሕረት የተነሳ ነው። ምሕረቱን ስላበዛልን ነው። እኛ እኮ ደጋጎች ሆነን አይደለም። እኛ እኮ ትክክለኛ ክርስቲያኖች ሆነን አይደለም። ነገር ግን ምሕረቱ ስለከበበን ነው፣ በምሕረቱ ስለጠበቀን ነው። ስለዚህ ጸሎት የምንጸልየው ሌላኛው ያለነው የኛ የሆነው ነገር እንዳይወሰድብን ነው። አጥብቃችሁ ያዙ፣ ያለህን አጥብቅ ያዝ ይላል ራዕየ ዮሐንስ ላይ። ያለ እንዳይወሰድብህ አጥብቅ ጥብቅ አድርጌ ያዝ። ጤና እንዳይወሰድብህ በደንብ በርትተ ያዝ። ሰላም እንዳይወሰድብህ፣ በረከት እንዳይወሰድብህ፣ እድልን እንዳይወሰድብህ በርትተ ያዝ። ዛሬ ስንቱ እድሉ ተወስዶበት በየሜዳው በየመንገዱ የሚንከራተተው ምንድነው? ክርስቲያኖች አስባችሁታል? እሱም እኮ እንደ ማንኛውም ሰው 9 ወር ከ2 ሳምንት ነው ተረዝጎ የተወለደው። እናቱ የወለደችው በዚህ ነው። አቲሳ ከደስ ከናን ገሩ ጨራንሳ ጀላ በልዴ ጨራንሳ ጀላቲ ፍረተሜ ዳንዲራ ቦይቻን እፕናን ከንጅሩ ናማሚቲኒ ክርስቲያኖታ ጀላ ፍረተሜ ሚቀኞታ ትድሊሳ ጀላ ፍረቴ ከናት ንከረና እኒ ከንብራ ዋንቲ ኑቲ ዱራን እንቀምኔ ዋንቲ ኑቲ hir'ate ሰኒ akka argannuufidha። ሌላው ጸሎትን ለምን እንጸልያለን ካል መጀመሪያ ያልነበረን፣ መጀመሪያ የጎደለብን፣ መጀመሪያ ያጣነው ነገር ከእግዚአብሔር እንዲሰጥን ነው። እግዚአብሔር ምን እንዲባልልን እንዲሰጥን። ለምሳሌ እውቀት እንፈልጋለን፣ ትምህርታችን እንዲሳካልን እንፈልጋለን፣ ኑሮአችን የተሳካ ኑሮ እንዲሆንልን እንፈልጋለን፣ ትዳር እንፈልጋለን፣ በረከት እንፈልጋለን፣ ልጅ እንፈልጋለን። ይሄን ሁሉ ምኞታችን ከእግዚአብሔር ነው የሚሰጠን። ከማን ይሰጠናል? ከእግዚአብሔር። እሱ ደግሞ የሚሰጠን ምንድነው? ስንጠይቅ፣ ስንለምን፣ ስንማጸን ነው። ሌላኛው ለዚህ ጸሎት እናደርሳለን። ሌላኛው የምንጸልይበት ምክንያት
የተወሰደብን ነገር ልናስመልስ ዋንተኑ ጀላ ፍረተሜ ዴብሲሱዳፍ ዋንተኑ ጀላ ፍረተሜ ማልጎሲሱዳፊ የተወሰደብን ለማስመለስ አንድም በአጋንንት የተወሰደብን፣ በጠንቋዮች የተወሰደብን፣ በምቀኞች የተወሰደብን፣ በአስጠንቋዮች የተወሰደብን ጤናችን፣ ሰላማችን፣ ሀብታችን፣ እድላችን፣ አእምሮአችን ለማስመለስ እንጸልያለን። ጊዜ ክፉ ነው። በትምህርት ጎበዝ ከሆንክ እውቀት ይወሰድባል። ሀብት ካለ ሀብት ይወሰድባል። ብዙ አባቶች የሉም እንደ ሀብታሞች ሆኖ የምናቃቸው ከጊዜ በኋላ ደግሞ ድሃ ሆኖ በየሜዳው የሚንከራተቱ የሉም እንዴ? አሉ፣ ብዙዎች አሉ። እንደውም እግዚአብሔር ይጠብቀን። ማን ይጠብቀን? እግዚአብሔር ይጠብቀን። ስለዚህ የተወሰደብን የምናስመልሰው አንዱ ጸሎት ነው። አሁን ብዙዎቻችን ብዙ ነገር የተወሰደብን አለን። ያንን ለማስመለስ መልሰን ለማግኘት ጸበል ቦታ እንመላለሳለን አይደል? ጸበል ቦታ እንመላለሳለን አይደል? ወይን የጨጓራ ህመም አለብን፣ ኩላሊት፣ የተለያየ በሽታ አለብን። ያንን በሽታውን ከራሳችን ለማራቅ ጤናውን ደግሞ ለማግኘት መልሰን ወደ ጸበል እንመለሳለን። ነገር ግን ችግራችን አንድ ነገር አለ። እዛ ጋር አንድ ስህተት አድርገናል። ስህተቱ ምን ይመስላችኋል? ምን ይመስላችኋል ስህተቱ? ስህተቱ ያለ ጸሎት ጸበል አይገናኝም። ያለ ጸሎት ጸበል፣ ያለ ንስሐ ጸበል እንዴት ነው? እንደውም እኮ ቅዱሳን ምልጃቸው በሁላችን ላይ ይደርና እንደውም በቸርነታቸው ነው እንጂ እኮ እንደውም አንቺ ጸሎት የለሽም፣ አትሰግጂም፣ መዳን አትፈልግም፣ ሂጂ ቢሉ ኖሮ እኮ ሁላችን ጉድ እንሆን ነበር አይደል? አይደል? ይኸውላችሁ ጸበል ስትጠመቁ፣ ጸበል ቦታ ስትሄዱ ዝም ብላችሁ ከእንቅልፋችሁ እንደተነሳችሁ የምትሄዱ ከሆነ ምንም የለው። 3 ወር 5 ወር 2 ዓመት ብትጠመቅም አይገኝም፣ ድነት አይገኝም። በቃ መመላለስ በቃ እንደውም የቅዱስ ዮሐንስ ጸበል እኮ በቃ እንደውም ምንም አላደረግልኝም፣ እስቲ ደግሞ ገብርኤል ላድርግ፣ እዛ ገብርኤልም እንደዚሁ፣ እስቲ ወደ አርሴማ ደግሞ ልሂድ እያል ከጸበል ወደ ጸበል ስንዘዋዛሪ እንቆይና እንደውም ይኮኒ ምን ቢሆን ነው? እስቲ አሁን ደግሞ ጸበልም ቀያየርኩ፣ ቤተክርስቲያንም ቀያየርኩ፣ አልሆነም። እስቲ አሁን ደግሞ ሃይማኖቴን ቀይሬ ሊሞክር። እግዚአብሔር ከዚህ ይሰውረን፣ ይሰውረን። ብዙዎቻችን አለን። እኔ እኮ ኦርቶዶክስ ነበርኩ ይሉናል። ኦርቶዶክስ ነበርኩ፣ ጸበልተኛ ነበርኩ፣ እኔ እኮ ጿሚ ነበርኩ ይሉናል። አያችሁት? ይሄ የፈሪሳውያን ጾምና ጸሎት እግዚአብሔር አይቀበልም። ብዙውን ጊዜ በትዕቢት እንጸልያለን፣ በትዕቢት እንመላለሳለን፣ በሐሜት፣ በክፋት፣ በተንኮል፣ በአድመኝነት እንመላለሳለን። እግዚአብሔር አልሰማንም እንላለን። እኛ እግዚአብሔርን ሳንሰማው እግዚአብሔር እንዴት ይስማን? እንዴት ይሰማናል እግዚአብሔር? እስቲ ክርስቲያኖች ንገሩኝ። እኛ አልሰማ ነው፣ አላዳመጥ ነው፣ ትእዛዙን አልፈጸምንም። ነገር ግን እግዚአብሔር አልሰማንም እንላለን። ይህ ምን ክስ ነው? እግዚአብሔር ይከሰሳል እንዴ? አንድ ንጉሥ ነው ያለው። እንዴው ይመላለስና ንጉሥ ሆይ እንደው ያንተ ፍርድ እውነት ባይሆንም ከሳለው አለ። ተላላኪ ደግሞ ምን ብሎ ጥሩ ነው? አንተ ሰው ምን ሆነሃል? ንጉሥ አይከሰስም፣ ሰማይ አይታረስም ነው ያለው። ንጉሥ ምን አይባልም፣ ሰማይ ምን አይባልም፣ አይታረስም። ብዙዎቻችን ከእግዚአብሔር ጋር ክስ ተያይዘናል። እግዚአብሔር እንደው ምን በድዬው ነው እንላለን። ምን አጥቼ ምን እኔ ጥፋት ምን ቢኖረን ነው እንላለን። እዴ ሳንታዘዝ፣ ሳንጸልይ፣ ትእዛዙን ሳንፈጽም፣ ልቦናችን ሳናጸዳ፣ ሳንነጻ ከእግዚአብሔር ጋር ክስ እንዴት ይቻላል? ስለዚህ እንዲያርጉ ጸበል ከጀመራችሁ አንድ ነገር አድርጉ። እየሰማችሁኝ ነው? እየሰማችሁኝ ነው? እየሰማችሁኝ ነው ወይ? አዎ። እዴ ዝም ስትሉኝ እኮ አስደነገጣችሁኝ። እዴ ምንድነው ዛሬ ትምህርቱ ትክክል አይደለም ልል ነበር። ይኸውላችሁ ጸበል ስትጀምሩ አንድ ነገር አድርጉ። መጀመሪያ ጸበል ታማችሁም ይሁን ሳትታመሙ ይሁን
ጸበል ለመጀመር ካስባችሁ መጀመሪያ ንስሐ ግቡ። መጀመሪያ ምን በሉ? ንስሐ ያለባችሁን አጣትሙን ምንም ይሁን መጀመሪያ እሱም ምን በሉ? ታጠቡ። እርኩሳን መናፍስት በሽታውን ከመታጠባችሁ በፊት መጀመሪያ በሕይወታችሁ ላይ ያለውን ቆሻሻ ይጠቡ፣ ንስሐ ግቡ፣ ቀኖና ውሰዱ። ከዛ በኋላስ በቀኖናው መሰረት ጾሙና ጸልዩ። ከዛ ተጠመቁ። እርግጠኛ ነኝ ሳምንት አቆዩም። ምንም ህመም ይሁን ምንም በሽታ ይሁን ንስሐ ገብቶ የተጠመቀ ሰው ንስሐ ገብቶ ስጋ ወደሙ ተቀብሎ የተጠመቀ ሰው ድነት ወይም በ2 ቀን ወይም በ3 ቀን ይድናል። ነገር ግን ንስሐውን አንፈልግም፣ መዳን እንፈልጋለን። አልተገናኘም አይደል? ፍላጎታችንና የእግዚአብሔር ስራ አልተገናኘም። አንድ በሉ። ሁለተኛ ደግሞ ጸሎት ሲጀምሩ አጋንንትም ይሁን የስጋ በሽታም ይሁን ሚወጣ በስግደት ነው። አጋንንት ትልቁ ጦርም የሚጠላው ምን መስላችኋል? ስግደት አይወድም። ምንም ቢሆን ቅዳሴን ያስቀድሳል። ቆሞ ያጓራም ቢሆን ያስቀድሳል። መስቀልም ያጓራ ቢሆንም ይሳለማል። ቤተ ክርስቲያን እየተጨናነቀ የሚሆን ይሄዳል። ችግር የለበትም እኮ እሱ። አሁን አጋንንትንና ክፎችን እንደምን መሰለ የምንመለከተው ይሁን እንደ ጨርቅ ነገር ነው። ክፉ ኃይል ማለት ኃያላን ከነበሩት አንዱ ነው። ከነገደ መላእክት እሱንም ኃያላን ከነበሩ ብርቶች ከነበሩ አንዱ ነበር። ሳጥናኤል አንዱ ከመላእክት ጋር የመላእክት አዛዥ የነበረው ከመላእክት ጋር ነው የተጣላ። ከሰው ጋር አይደለም። መጀመሪያ መላእክትን የተጣላ ጌታ መድኃኔ ዓለም ኢየሱስ ክርስቶስን ሲገድልኝ እያለው የተፈታተነው አጋንንት እኛን በእኔ ላይ አይሰራም ማለት ሞኝነት ነው። ስለዚህ አጋንንት የሚጠላ አንዱ ስግደት ነው። ስግደት በቤታችሁ ጸሎት ቦታ አዘጋጁ። ምን አዘጋጁ አልኳቸው? ምን አዘጋጁ አልኳቸው? ጸሎት ቦታ። አሁን ለምሳሌ እቺ ነገር ያሳያችሁ። እንግዲህ ዛሬ እንጂ አልመጣም፣ እግዚአብሔር ፍቃድ ካልሆነች ብቻ ነግራችሁ ልሄድ። አሁን ለምሳሌ እዚህ ጋር ሲላለ ወይስ የለም? ሲላድ ነው። ይሄ እንደውም ትልቅ ነው። ትንሽ አርጋችሁ በቤታችሁ ውስጥ አስቀምጡ። ቤታችሁን ጠባብቱን ትልቅ የሚሆን አስቀምጡና የሆነችው ጅባ ነገር አዘጋጁ። ከመተኛታችሁ በፊት ወደ እንቅልፍ ከመሄዳችሁ በፊት ለእግዚአብሔር ምስጋና አቅርቡ። ለእግዚአብሔር ምን አቅርቡ? ምስጋና። አንድም ሰላም ስላዋልከን፣ ሁለተኛ ሌሊቱን ሰላም አሳድረኝ፣ ሶስተኛ የነገኑ አንተ ታውቃለህ፣ የሚመጣውን አንተ ታውቃለህ ብላችሁ ለሱ የሚገባው አምልኮት የሱ የሆነውን አቅርቡለትና ተኙ። ጸበል ለመሄድ ስትዘጋጁ ጠዋት ሌሊት ተነሱና መጀመሪያ ጸሎት፣ ከዛ ስገዱ። ስግደቱን ከጨረሳችሁ በኋላ በሰውነቴ ላይ ያደፈትክ የተደበቅክ ለዘመናት ሕይወትን ጤናዬን የረበሽ ሰላም ያሳጣኝ ዛሬ ከኔ ጋር ትሄድና እዛ መጥምቀ መለኮት ቅዱስ ዮሐንስ ጋር እዛ ልክን ታገኛለህ ብላችሁ ይዛችሁ ሄዱ። እግዚአብሔር ይርዳን። ማን ይርዳን? አዎ ለዚህ ነው ለምኑ ይሰጣችኋል አለው ጌታችን። ለምን ይሰጣል? ለምን? ተንበርከክ፣ ስገድ፣ ለእግዚአብሔር ተገዛ። ለእግዚአብሔር ሳትገዛ ምንም አታገኝም። ምንም ነገር የለም። ልፋት ድካም ካልሆነ በስተቀር ምንም የለም። ስለዚህ ለእግዚአብሔር እንድንገዛ ማን ይርዳን? ማን ይርዳን? ዋው እግዚአብሔር ይርዳን። ለምኑ ይሰጣችኋል። ምን ፈልጎ ነገር የምንለምን ከሆነ የምንጠይቅ ከሆነ በእውነት ይሰጠናል፣ እናገኛለን ከእግዚአብሔር። አባቶቻችን እኮ በዱላ ወይም በመሳሪያ አይደለም ሰማይ ዝናብ እንዳይሰጥ የከለከሉት። ለምሳሌ ኤልያስ 3 ዓመት ከ6 ወር ዝናብ እንዳይዘንብ አለ። ኢያሱ በመጽሐፈ ኢያሱ ምዕራፍ 10 ላይ ፀሐይ ቁም እዛው ጋር እንዳትገቢና አለው። መጽሐፍ ነው እንዲህ ያለው፣ አንብቡት። ፀሐይ እንዳትገባ የከለከለው ዝናብ እንዳይዘንብ የከለከሉ በምን ይመስላችኋል? በጸሎት። በምን አልኳቸው?
በጸሎት። አባቶቻችን በውሃ ላይ ተራመዱ በምን? በጸሎት። በዳመና ላይ የሄዱ በምን? በጸሎት። ብንጸልይ ልቦናችን ንጹህ ብናደርግ ለእግዚአብሔር ብንገዛ እንኳን ሕመም አይደለም፣ እንኳን ክፉ መናፍስት አይደለም፣ እንኳን ሌላ ነገር አይደለም፣ ስንታይ ጠላቶች ባዩን ቁጥር ይደነግጣሉ። ለምን? የእግዚአብሔር መንፈስ ተላብሰሃላ፣ የእግዚአብሔር ጸጋ አድሮብሃላ፣ የእግዚአብሔር ጸጋ አድሮብሻላ። ክፎች ሲያዩሽ ይደነግጣሉ። ትናንትና ጠላቶች የነበሩ ሲያዩሽ መንገድ ይቀይራሉ። ለምን? አላ እሳቱን ተላብሰሻል፣ እሳቱን ለብሰሃላ፣ የእግዚአብሔር መንፈስ በላይ ላይ አድሮአላ። ለዚህ ነው አባቶቻችን ሲመርቁን የእግዚአብሔር መንፈስ በላያችሁ ይደር ይላሉ። ማን ይርዳን? ማን ይርዳን? ስለዚህ ከዛሬ በኋላ እንጸልያለን ወይስ አንጸልይም? እርግጠኛ ናችሁ? ተው እንደው አንዋሻሽ። ተው ቅዱስ ዮሐንስ እንደውም ይታዘበናል። እንጸልያለን አንጸልይም? ጸልዩ። እሺ ጸልዩ። በጸሎት ቦታ በእጁ ግደላቸውም። ምን እያስባችሁ? ይሄ ቤት ዛሬ ትልቅ ነው፣ ጥዬ እሄዳለሁ። ቤተሰቦቼ ብዙ ናችሁ፣ ጥያቸው እሄዳለሁ። ሀብቴ አንተ ብዙ ነህ፣ ጥዬ እሄዳለሁ። እንደውም እግዚአብሔር እያል እስቲ ጥቂት ቦታ እናዘጋጅና ጠዋትና ማታ ምስጋና አቅርቡና በሕይወታችሁ ላይ ለውጥ ካልመጣ ታዩታላችሁ። በአንድ ሳምንት በአንድ ሱባኤ ጸሎቱን በጀመራችሁ ዕለት ራእዩ ይገለጣል። ጥላታችሁን ታዩታላችሁ። በሰማይ ላይ ሲበሩ በሰው አምሳል፣ በበሬ አምሳል፣ በጅብ አምሳል፣ በውሻ አምሳል ሲያባሩ ታዩታላችሁ። ለምን? እየተጋለጠ ነዋ። ማየት ትጀምራላችሁ። ጸሎት ጀምሮ። እሺ አጸልዩ ማለት አይደለም እኮ እስከ ዛሬ ጸሎት አላደርጋችሁ ማለት አይደለም። ነገር ግን ይልቁንም በርቱ ነው። ከትናንትናው ይልቅ ዛሬ፣ ከዛሬው ይልቅ ደግሞ መች ነገ መበርታት ይጠበቅብናል። ክርስቲያኖች ዘመኑ ክፉ ነው። ዘመኑ የክፎች የጸኑበት ዘመን ነው። እኛ ደግሞ ማምለጫችን ወደ እግዚአብሔር በመሄድ ብቻ ነው። ከእግዚአብሔር ጋር በመሆን ብቻ ነው። ዛሬ ስልካችን እጃችን ላይ ተቀመጠችው ለደግ አይደለም። በዚሁ ይላካል፣ ይመጣል። አሁን ብዙዎቻችን ኢሜል አለን። የሆነ ፕላትፎርም ስንገባ ኢሜል ክፈት፣ የእናት የአባት ስሜን ላክ፣ ፎቶን ላክ እንባላለን። ያ ማለት እኮ ስለማናቅ ነው እንጂ ችግር ትልቅ ችግር እንደም ከችግር ነው የሚሆንብን። አናቆም፣ ምስጢር ነው ጉዳዩ። ስለዚህ እግዚአብሔር ይጠብቀን፣ እግዚአብሔር ይጠብቀን። ለምኑ ይሰጣችኋል ናለን። ስለዚህ ከእግዚአብሔር የምንፈልግ